የምን ቀለል ብለሽ ነው የምትሄጂው? ግዴታሽ እኮ አይደል ማለት አንዴ ተገላልተሽ ነው የምትሄጂው? እና ብርድ ስለብሽ ልሄድ እንዴ? ምን አስበህ ነው? ኤለን ከምርሽ ነው ወይስ ሌላ ቀልድ? ኧረ ቀልድ አይደለም የምሬን ነው። እና ብታስተዋውቂኝ እስክለም ነው ስልሽም ታስተዋውቂኝ ነው በዛው ራት በልተን ፈታ እንላለን ከሷ ጋር እኮ እነዚህ ለብሰሽ አንይል ወይ? እሺ በቃ አንይል ቤትና ሄሉሻ እንግዲህ የማይመቱልኝ ሲቆጡት ያለቅሳል ይላል የግሬ ሰውነት። ዛሬ ጥፊ ቀምሳለች ማለት ነውና በእውነት ደስ ይላል። ለምን እንደው ታውቃላችሁ? በህይወታችን ይሄ እንደዚህ የሚቆጣ በቃ ቆፍጠን ያለው ወንድ ደስ ይላል። ምክንያቱም ይህ በቃ አንጀት እንትን ሳይሆን ኖርማሊ እኛ ስህተት ውስጥ ስንገባ በቃ ሴት ልጅ በጣም እንቀብጣለንና ያንን ነገር ደግሞ ኮስተር ያለው ወንድ ሲያገኘን ህይወታችን በቃ እንዲስተካከል ይሆናል። ግን ወንድ ልጅ ዝም ብሎ አልጫ ከሆነ እንኳን እንደዛ ሆነውልን እንደውም እኛ ሴቶች አንቻልም እና ከስንቶቻችን በስተቀር ማለት ነውና በጣም ነው ያሳቀኝ። በዛ ላይ ደግሞ በሄሉ አለባበስ ሁላቸውም እንግዲህ ኮመንት ላይ ያስቀምጠዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሌዳና ናችሁ? አይ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ ያረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ቃል የለኝም፣ ከልብ ነው ማመሰግነው። ክበሩልኝ ሀባይብ። በያላችሁበት አላህ ይጠብቃችሁ፣ ከክፉ ነገር አላህ ይሰውራችሁ፣ ሀገራችንን ሰላም ያደርግልና የምትፈልጉትን ነገር ሁላ አላህ ያሳካላችሁ ለሁላችሁም። በስደት ዓለም ላይ የደከማችሁ ደግሞ አላህ የተሻለ ህይወት ይወፍቃችሁ። የእውነት ብዙዎቻችን ይህን ቪዲዮ የምንመለከተው ደክሞና ብዙ ነገሮችን አይተን ከፍቶና በጣም በብዙ ነገር ሁኔታ ውስጥ ሆነን ነው የምንመለከተው ማለት ነውና ስለዚህ አላህ እኛንም ወፍቆን የራሳችንን ህይወት ሰጥቶና እኛም እንደነሱ ቁጭ ብለን ሶፋ ላይ ቴሌቪዥን አይተንም ሆነ የምንፈልጋቸውን ነገሮች በቃ በተረጋጋ መንፈስ የምናደርግበት ምግብ ስንበላም በዛው ልክ ማለት ነውና አይምሮችን የምናሰርፍበትን ህይወት አላህ ይወፍቀን። ጥሩን እያተመኙ እኛ እንለምነው እሱ ከማድረግ ወደ ኋላ አይሆንም አይደም ማለት ነው። ብቻ ግን እኛ ሁሌም ንያችንን ማሳመር ጥሩ ነው። ሁሉ አመል ቢንያ ነውና የሰው ልጅ ንያውን ሁሉ ነው የሚሰጠው እና ማለት ነው። ሄሉሻን እንግዲህ እንደነገርኳችሁ ከቪዲዮ መግቢያ ላይ ታችሁታል። ያብ እንግዲህ አንዴ በጥፊ ያልሷትም ብቻ የተናገራቸው ነገሮች በጣም ነው ደስ የሚለው። ሁሉም ሰው ደግፎታል። መሆንም ያለበት እንደዛ ነው። በቃ በጥቅሉ ሄሉ ለፕራንክ ነው በእርግጥ እንደዛ ያደረገችው ቢሆንም ግን እኔ ካሁን በፊት በነገራችን ላይ ባለባበስም ገብቼ ብዙ ልጆች የተናገራችሁ አላችሁ። እኔ እንግዲህ እኔ ብቻ ሳልሆን ሁሉም ሰው ነው ያለው በዚህ ባለባበስ ደረጃ። እኔ ለምን ደስ አይልም? እናንተ የማታረጉትን ነገር ሰዎችን እንዲያደርጉ ባትመክሩ ጥሩ ነው። ለምን አንዳንድ ሰዎች አሁን ይሄ አለባበስሽን አስተካክሊ ማለት እሷን የመጥላት ወይ ደግሞ የመስደብ አይደለም። ግን ደግሞ ያው ታውቃላችሁ ሴት ላይ በባህሪያችን ምንድን ነው የምንለብሰው እንዴት ነው የሚለውን ነገር በዛ ላይ ደግሞ ይሄ ታውቃላችሁ ሚዲያ ነው። ነገ ጧት እኛን የሚያስገመግመን ነገር መሆን የለበትም። ዙረን የምናየው የምናፍርበት ነገር መሆን የለበትም። ያው የከተማ ሰው ታውቃላችሁ አዲስ አበባ ላይ እንግዲህ ስልጣኔ ነው እያሉ ምርታቸውን ካላሳዩ በጣም ካልተገላለጡ በቃ እንደዛ ካልሆነ የለም በቃ በጥቅሉ ፋራ ናችሁ ማለት ነውና ፋርነት ደግሞ ልብስ ገልጦ መልበስ አይደለም ቢያውቁት ኑሮ ማለት ነውና ከዛ አንጻር እንግዲህ ያው የአገሩ ጋር ለመመሳሰል ስትሉ ብዙ ነገሮችን ትለምድ ያላችሁ ወጣ ያለ ነገር እና ግን መልመድ ያለብን በእንደዚህ አይነት በልብስ ሳይሆን እንግዲህ ይህ ማለት አላህ የማይፈቅደው ነገር ነው። የማንኛችንም እምነት ተገልጣችሁ ስለማይል ከዛ አንጻር እንግዲህ ማሻአላ ሙስሊሙም ክርስቲያኑም አለባበስን አስተካክሊ ብለዋታል። እንግዲህ እሱም ባለቤቷም ሰምታችኋል። እንግዲህ አስተካክሊ፣ በዚህ ሁኔታ መሆን የለበትም አለባበስሽ እንዲህ ብለሽ ደግሞ ክለብ ነው እንዴ? በመቀጠል ደግሞ እውነት ቢሆን እንኳን ማለት ነው እኔ ጓደኛ ቢኖራት ራሱ እንድታስተዋውቅ አልፈልግም በአሁኑ ሰዓት እና ወዲ ተመልካቾች እንግዲህ ጓደኛ ቢኖራትም እናንተም ብትሆኑ በአሁኑ ሰዓት ወላሂ ነው የምላችሁ፣ በእርግጠኝነት እነግራችኋለሁ። ጓደኛ ቢኖራችሁ እንኳ እነዚያ የሴት ጓደኞች ለእናንተ እንጂ ለባላችሁ ጓደኛ ሊሆኑ አይችሉም። በጣም ከባድ ነው። ጥንቃቄ ልታደርጉ ይገባል። በብዛት ህይወት ያላችሁ ሰው ልትሆኑ ትችላላችሁ። ወደፊትም ህይወት ሲኖራችኋል አይደለ? እኔም በሆነ እኔ ባለቤቴን ለማንም ጓደኛ አላሳይም። ሳላሳይ ቅርብ ጓደኛ ይትሁን በአሁኑ ሰዓት ባጎረሳችሁት እጃችሁን የምትነከሱትና ምንም አያስፈልግም። ምክንያቱም የሴት ጓደኛ ለአንቺ እንጂ ለባልሽ ጓደኛ ልትሆን እስከማችል ድረስ ባልሽ ማስታወቅ የለብሽም። በተለይ ደግሞ ባልሽ በጣም መልካም ሰው ከሆነ ስለ ባልሽ መልካምነት ስለ ባልሽ በቃ ላንቺ ለሚያደርግልሽ ስጦታ የሚሰጥሽ ከሆነ ብዙ ነገሮች ብቻ አለ በተፈጥሯቸው መልካም ባሎች አሉና ስለነዛ ጥሩ አመለካከት ለባልሽ ለጓደኛሽ መናገር የለብሽም። ጥሩ ስኬቶችን መናገር የለብሽም። በቃ ለምን ብዙ ሰው የሚጎዳና በእኛ በአፋችን በወጣ ነውና አንደኛ
የእናንተን የባላችሁን ጥሩ ጎን የምትናገሩ ከሆነ ያቺ ጓደኛ ትመኘዋለ። የሚገርማችሁ ነገር ባላችሁን ይህኔ ቢሆን ብላ ብዙ ነገር ሸይጣን ይገፋፋትና ሌላ ውስጥ ትገባባችኋለች። እናንተ አምናችሁ ጓደኛ ናበላችሁ እነሱ እንዲገናኙ ታረጋላችሁ። ወይ ደግሞ እናንተ ወታችሁ አልተመቻችሁ ሆኖ ቤት ሄደሽ እንዲያርግ ልትሉ ትችላላችሁ። አያችሁት? እምነት በጣም ትልቅ እምነት ጥላችኋል። ሀታ ለው እሱ ባይፈልግ እንኳ ስንት ናቸው ጓደኛ የገዛ ጓደኛቸውን ባለማማገጥ ስንት ነገር ሲሆን እናያለን። እና ይህን ነገር ጥንቃቄ ልታደርጉ ይገባል። ጭራሽ ባላችሁ ማስታወቅ የለባችሁ። ምክንያቱም ክብራችሁን ጠብቃችሁ እርቀታችሁን ጠብቃችሁ ጓደኝነታችሁ ለእናንተ ነው። ሀታ ለእሱ ቤት ካለ ያኔ አሁን ቤት የምጠሯት ከሆነ ሌላ ክላስ ውስጥ ባላችሁ ማስቀመጥ ወይም ደግሞ እሱ መውጣት አለበት። በቃ ይሄ ሴት ፕሮግራም እንጂ ወንድ አይደለም። እና እሱም ደግሞ የእሷ ጓደኛ ከመጣ ባልና ሚስት ከመጡ ባሎቻችሁ አንድ ክላስ እናንተ አንድ ክላስ ሆናችሁ ማውራት አለባችሁ። ይህ አስፈላጊ አይደለም ጭራሽ። ይህ ጓድ ማለት የሙስሊም ብቻ ባህሪ ሳይሆን የማንኛውም ነው። በቃ እንደምትመለከቱን አብራት በልታ ጓደኛዋ አብራት ስንት ነገር አሳልፈው በችግሩም በመከፋቷም በደስታውም ከጎኗ የሆነች ለያየታችሁ ከሆነ አሁን በሰሞኑ እናቃል መጥቷቸው ማለት ነው። የስንት አብሮ አደግ ጓደኞች ናቸው። ግን እንግዲህ ያው ቀምታት አሁን እሷ ህይወቷን እየኖረኝ ነው። እኔ ብሆን ወላሂ አላህ ይጠብቀኝ ከእንደዚህ አይነት ነገር። ጭራሽ የራሳችሁ የምትሉትን ሰው በገዛ ጓደኛችሁ ተቀሳስራችሁ ህይወታችሁን እንግዲህ ያቺ ሴትዮ የእሷ እናንተ ጓደኛ የናበላችሁ ስታወሯት ሚስጥራችሁን እያንዳንዱ ነገር ካወቀኝ በኋላ የማይሆን ነገር ውስጥ ለዛ ተናግራ እሷ ባላችሁን ቀምታችሁ አብራችሁም ባትኖሩም እንኳ ያው አንድ ሰፈር አንድ አካባቢ መኖር ምን ያክል ያማችኋል። እና መናገር የለባችሁም። እንዲሁም ደግሞ በሁለተኛ ስለ ባላችሁ መልካምነት ስለ ባላችሁ ጥሩ ነገር ለእናንተ እንደሚያደርግላችሁ የምትናገሩ ከሆነ ምናልባት ያችኛይቱ ሴት እንደናንተ አይነት ባል ላይሆን ይችላል፣ ግን ህይወትን እንደምንም እየኖረችው ነው። ስለዚህ ልክ የእናንተን አይነት ባል ካልሆነ ብላ ትዳሯን ልፈታ ትችላለች። በእናንተ ምክንያት ስበብ አሁን እሷ ትዳሯን ብትፈታ ለእናንተም ጥሩ አይደለም። እና በቃ የባላችሁ ነገር የባላችሁ ነው፣ ምንም አስፈላጊ አይደለም። ምክንያቱም የሚመጣላችሁ ትርጉም ስለሌለው። እና በመቀጠል እንግዲህ ወደ ያብ ስንመጣ ያብ በጣም ምርጥ ልጅ ነው። በቃ ደስ ይላል። እንግዲህ እንደምትመለከቱ ወንዶች የሚለብሱት ረዛዝም ነው። አሁን ላይ ሴቶቹን እናጫጭር የምንለብሰውና እንዲሁ ሴቶች ሁላችንን አለባበሳችንን ብናስተካክል ብዬ እላለሁኝ ማለት ነው። ጭንትን ሰርግ ቤት ታዋቸው ከሆነ ወንዱ ረዝም ነው የሚለብሰው። ሴቷ እንግዲህ ከላይም ተገልጣ ነው ከታችም ተገልጣ ነው የሚለብሱት ልብስ አይታችኋል። የሚዚያ ሆነ አይታችኋቸው ከሆነ ፈስታን ሲለብሱ እዚህ ጋር እንትናቸው ባታቸው ድረስ ፈስታኑ የተቀደደ ነው፣ ከላይም የለም። በቃ ባዶ ናቸው። ወንዶቹ ግን ሶፋቸውን ለብሰው እንግዲህ አስቡ፣ ወንድ ላይ ተሸፍኑ ሴቶች እየተገለጡ ነው። እና ምን አይነት ዘመን እንደሆነ አላውቅም። እና ይህን ይመስላል። ዞሮ ያ በጣም ደስ ይላል። እንዲህ አይነት ሰው ደግሞ ፍቅር ያስይዛችኋል እምቢ ብሎ። አሁን እሷ እንግዲህ የበለጠ እንድትወደው ትሆናለች። ለምን እኛ ብዙ ጊዜ እንዳልኳችሁ እያጠፋን መምዝ ብሎ አሁን የሚለን ሰው አንፈልግም። በቃ የሆነ ቆፍጠን ያለ ሰው ደስ ይላል። ለፍቅርም ነው እሱ በሱ ምክንያት። አሁን ሌሎች ደግሞ ዝም ብለው ሰዎች ከገጠማችሁ በቃ ሁሌም በቃ ትውስታ ያለው ህይወት ነው የምታሳልፉት። እና በቃ በባህሪው እንደዚህ አይነት ወንድ የተመረጠ ነው። ጥፋት ውስጥ ስትገቡ የሚመልሳችሁ መጥፎ ጥሩ ነገር ስትሆኑ ደግሞ ወደ መጥፎ የሚከታችሁ አይነት ሰው አስፈላጊ አይደለም። እና እንዳልኳችሁ ወይ እንግዲህ እዚህ ጋር እኔም ብቻ ሳልሆን ለምን ይሄን መለበት ተደጋጋሚ ከአሁን በፊት እንደዚህ ብዬ ኮመንት ላይ ጽፌ ራሱ የተናገሩ ሰዎች ስላሉ ነው። እኔ እንደ ማንኛውም ተመልካች ነው የጻፍኩት። በዛ ላይ ደግሞ እንግዲህ የህይወት የነሱ ነው። እሱም ስላልፈለገ ያለውን ነገር አይታችኋል። ሄሉ በእርግጥ ለፕራንክ ብላ ነው ይሄን ነገር ያደረገችው እና ለፕራንክም ወደፊትም በህይወቷ ላይ እንደዚህ አይነት ነገሮች እንደማይከሰቱ እንግዲህ አብሯት ያለውም ሰው ተናግሯታል። እና ደስ ይላል። በጣም አሪፍ ነው ብዬ ነው የማስበው። ቀጥሎበት። ይህ ነው በቃ የወንድ ላይ ባህሪ፣ ቆፍጠን ያለ ሰው ደስ ይላል። እናንተ አላህ ይወፍቃችሁ። ካይረ ነገር እላችኋለሁ። ስህተት ካለብኝም ኮመንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች፣ ካስመሳይ ሰዎች አላህ ይጠብቃችሁ። የእነሱም ብቻ ሳይሆን እናንተም ካለማስመሰል ራሳችሁን ጠብቁ። አሰላሙ አለይኩም ወረህመቱላህ